መብታችን ነው። ጤና ይስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓት ሆኖ የዛሬ አርብ ምሽት ኢቲቪ ዜና 57 አሁን ይጀምራል። አበይት ነጥቦቹን እነሆ። የጫኖ ጨንቻ መንገድ ፕሮጀክት ሲጠናቀቅ የማህበረሰቡን ትስስር ከማጠናከሩም ባሻገር የአካባቢውን ኢኮኖሚ ልማት የሚያፋጥን ይሆናል ላሉ ጠቅላይ ሚኒስትር አብይ አህመድ። የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የመንግስት አገልግሎት የሚሰጡባቸው ቦታዎች የአገልግሎት ጥራትና እርካታ የሚገኝባቸው ሆነዋል ሲል ገለጸ። የመንግስታቱ ድርጅት የኤልኒኖ የአየር ንብረት ክስተት እየበረታ በመምጣቱ ሳቢያ ከባድ የአየር ሁናቴ መዛባት ሊከሰት እንደሚችል ስለማስጠንቀቁ ከውጭ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም የጫኖ ጨንቻ መንገድ ፕሮጀክት ሲጠናቀቅ የማህበረሰቡን ትስስር የሚያጠናክር ንግድና ጉዞን እንደዚሁም የአካባቢውን የኢኮኖሚ ልማት የሚያፋጥን ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የጫኖ ጨንቻ መንገድ ፕሮጀክት የደረሰበትን ፈጣን የግንባታ ሂደት ተመልክተዋል። የ22 ኪሎ ሜትር የጫኖ ጨንቻ መንገድና የ7 ኪሎ ሜትር የኤዞ ጊርጫ ቅርንጫፍ መንገድ የያዘው የ29 ኪሎ ሜትር ፕሮጀክት በጥሩ አፈጻጸም ላይ ስለመሆኑ ገልጸው ጠቅላይ ሚኒስትሩ 13.3 ኪሎ ሜትር ስራው ስለመጠናቀቁም አንስተዋል። ጠቅላይ ሚኒስትሩ በአካባቢው ያደረጉትን ጉብኝት በምስል ተከታትለን እንመለስ። አርፓራ ካቺና ይሻሎራ ዶዝና ይደረ ማይዛና ማይኒ ሎይዛ ይሴሎ አፋላ Gezi keiza dini mangora papai muzara gamona idere kalsana dini yano mairi ya gelana loiza kusa cheni gana yo iza yano cheni gana yo iza gabe maikiana Arpara kachina ishalora gamuna idre maizana Arpara kachina ishalora dorzena idre maizana Arpara kachina ishalora gamuna idre maizana Mairi keiza silo afala Zarmo yuzi asoka ifi Darde
ይህ በዚህ እንዳለ ጠቅላይ ሚኒስትር አብይ አህመድ በአርባ ምንጭ የሚገኘውን የኩሪፍቱ ሪዞርትን ጎብኝተዋል። ቆይታቸውን በተንቀሳቃሽ ምስል ተከታተሉትና እንመለሳለን። ኢቲቪ ዜና 57ን በያላችሁበት እየተከታተላችሁ ነው። ጉዳዮቻችንም ይቀጥላሉ። የመንግስት አገልግሎት የሚሰጥባቸው ቦታዎች አገልግሎት ጥራትና እርካታ የሚገኝባቸው ሆነዋል። ይህንን ያሉት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ናቸው። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የፌዴራል የሲቪል ሰርቪስ ኮሚሽን የ2018 የበጀት ዓመት እቅድ አፈጻጸምን ገምግሟል። ብሩክታይት ተገኝ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽንን የ2018 በጀት ዓመት የእቅድ አፈጻጸም ሪፖርት ገምግሟል።
የአገልግሎት አሰጣጥን ለማሻሻል፣ የመልካም አስተዳደር ችግሮችን ለመፍታት፣ የሲቪል ሰርቪስ ምልመላና መረጣ ስርዓትን በቴክኖሎጂ ለመደገፍ እንዲሁም የብቃት ማረጋገጫ አሰጣጥን ለማስፋፋት አበረታች ተግባራት መከናወናቸውም በግምገማው ወቅት ተነስቷል። ቋሚ ኮሚቴውም ሪፖርቱን ካደመጠ በኋላ የተለያዩ ጥያቄዎችን አንስቷል። በቅጥር እገዳ ምክንያት በርካታ ተቋማት ሰራተኞች እጥረት ያላቸው መሆኑን በተደጋጋሚ እየተነሳ በመሆኑ ይህ እገዳ ተነስቶ ተቋማት የሚያስፈልጋቸውን የሰራዊት እንዲሟላላቸው ምን የተሰራ ይገኛል? ከቅጥር እገዳ ጋር በተያያዘ እስካሁን የቅጥር እገዳው ባይኖር ኖሮ በመንግስት ማክሮ ኢኮኖሚ ኢምባላንስ ላይ በጣም ትልቅ ችግር ይፈጠር እንደነበረ እሱን ከግምት ውስጥ ማስገባት ያስፈልጋል። ወደ ሪፎርም ተግባር ለገቡ ተቋማት ሰራተኞች የሚዘጋጁ የብቃት ምዘና ጥያቄዎች ከስራ መደቡ ጋር ያላቸው ግንኙነት፣ የቅድመ ፈተና ዝግጅት፣ ለምዘናው የተሰጠው ሰዓት፣ ምዘናውን የወሰዱ ሰራተኞች አፈጻጸም፣ በምዘና ሂደት ያጋጠሙ ችግሮች፣ የተነሱ ቅሬታዎችና የተወሰዱ መፍትሄዎች እንዴት ይገለጻሉ? ኮሚሽኑ በምላሹም ሰራተኞችን ለማብቃት የሚከናወኑ የብቃት ምዘናዎች ከስራ መደቡ ጋር ቀጥተኛ ግንኙነት ያላቸውና የስራ አፈጻጸምን ከፍ የሚያደርጉ ናቸው። ከእውቀት ምን ያህል ፐርሰንት ጥያቄዎች ይጠየቁ፣ ከባህሪ ወይም ደግሞ ከአመለካከት ምን ያህል ጥያቄዎች ይጠየቁ፣ ከስኪል ከክህሎት ደግሞ ምን ያህል ጥያቄዎች ይጠየቁ ብለን አብዛኛዎቹ ጥያቄዎች ባደረግነው ምዘና ከጆብ ዲስክሪፕሽን ጋር በተገናኘ የቀረበ ምንም አይነት ቅሬታ የለም እኛ ጋር ማለት ነው። ከስራችን ጋር አይገናኝም የሚል ፎርማሊ በጽሁፍ የቀረበ ነገር የለም። ቋሚ ኮሚቴው የመልካም አስተዳደር ችግሮችን ለመፍታትና የመንግስት አገልግሎት አሰጣጥን ለማሻሻል ዲጂታላይዜሽን ላይ መሰራት እንዳለበትም አጽንኦት ሰጥቷል። ቴክኖሎጂ አጠቃቀም ጋር የአንድ ማዕከል አገልግሎት የመሶብ ትልቅ ተስፋ የሚሰጥ በመሆኑ ለወደፊትም ይሄ ሪፎርም በስፋት እንዲዳረስ እንደምታደርጉ ተስፋ እናደርጋለን። ሰፊው ህዝብ ያለበትም ደግሞ በወረዳዎች ላይ ስለሆኑ የከተማ አስተዳደሮቹ እንዲሁም ደግሞ በፌደራል ደረጃ የተጀመሩት እንዳለ ሆኖ ይሄ አገልግሎት ቀጣይ ሆኖ እናንተም ባስቀመጣችሁት መሰረት በ2019 እቅድ ትኩረት ተሰጥቶ እንዲሰራ ነው። በሀገር አቀፍ ደረጃ ወጥ የሆነ የመንግስት ሰራተኞች መረጃ እንዲኖር ሀገራዊ የሲቪል ሰርቪስ የሰው ኃይል መረጃ የማደራጀት ስራ እየተሰራ ይገኛል። የአረንጓዴ አሻራ መርሃ ግብር በሀላባ ዞን ሲምቢጣ ቀበሌ የከርሰ ምድር ውሃን በማሳደግ የአርሶ አደሩ ህይወት ላይ ተጨባጭ ለውጥ እየተመዘገበበት ይገኛል። ለዓመታት በጎርፍና በድርቅ ይፈተኑ የነበሩት የአካባቢው ነዋሪዎች አሁን ላይ ከተረጅነት ተላቀው የመስኖና የሌማት ትሩፋት ተጠቃሚ መሆንም ችለዋል። አለም ይልፉ ክረምት በመጣ ቁጥር የሀላባ ዞን የሲምቢጣ ቀበሌ ነዋሪዎች ቀናቸውን ደመና በከበደው ሰማይ ጭንቀት፣ ሌሊታቸውን ደግሞ በስጋት ያሳልፉ ነበር። ከደጋማ አካባቢዎች በኃይል እየተንደረደረ የሚወርደው አስፈሪ ጎርፏ ለዘመናት የአካባቢው ትልቅ ስጋት ነበር። ያገኘውን ለም አፈር ጠራርጎ የእርሻ መሬቶችን አጥለቅልቆና ማህበረሰቡ ደፋ ቀና ብሎ የለፋበትን ሰብል አውድሞ የሚነጉደው ይሄው ጎርፍ ይዞ የሚሄድበት ነበር። በበጋ ወቅት ደግሞ መልኩን ቀይሮ ከፍተኛ የውሃ እጥረትና ድርቅ ሌላው የአካባቢው ፈተና ነበር። ይህ በክረምት ጎርፍና በበጋ ድርቅ የመፈራረቅ አዙሪት ነዋሪዎቹን ለዘመናት የረጂ ድርጅቶች እጅና በምግብ እርዳታ ላይም ጥገኛ አድርጓቸው ቆይተዋል። ይሁን እንጂ ይህ የታሪክ ጠባሳ በዘላቂነት እንዲቀየር በሀገር አቀፍ ደረጃ የተጀመረው የተቀናጀ የተፋሰስ ልማት ስራ በአካባቢው ትልቅ የተፈጥሮ ተአምር ፈጥሯል። ይህ ወረዳ ከ20 ዓመታት በላይ በሴፍቲኔት ይታገዝ የነበረ ነው። ዛሬ በቆሎ፣ በርበሬ፣ አቮካዶ፣ ማንጎ በማረስ ራሱን መመገብ ብቻ ሳይሆን የከባቢውን ገበያ የሚያረጋጋ ወረዳ ሆኗል። አቮካዶውን እኔ መጀመሪያ ሳይው ማንጎ ነው ያልኩት፣ ምክንያቱም ትልቅ ስለሆነ እኛ የምናውቀው አቮካዶ መልክ የለውም፣ ትላልቅ ነው፣ የማንጎ ፎርም ነው ያለው። ያን የሚያክል አቮካዶ ማምረት የሚችል ቦታ ትናንትና በጎርፍ የሚጠቃ ትናንትና በድርቅ የሚጠጋ እኔ ዛሬ 5 ዓመት ገደማ ሀላባ ስመጣ ከፍተኛ የውሃ ችግር አለ ብለው 78 ጉድጓድ ተቆፍሮላቸው ውሃ ችግር ነበር። አሁን ዛሬ ያየው ስራ ግን እጅግ ተስፋ የሚሰጥ ነው። ከስደት ሳውዲ አረቢያ 7 ዓመት ቆይቼ ነው ተመለስኩት። ከ7 ዓመት ቆይታ በኋላ ነው ይሄ ሲመለስ ነው ስንሄድ ይሄ ውሃ አልነበረም። ይሄ ከከርሰ ምድር ውሃ ውስጥ ነበረው። ሲንመጣ ደግሞ በቀበላችን በ7 ሜትር ውሃ
ማገኛቱን አውቀን ስንዴ ዘርተን ምናምን አንስተናል። ቲማቲሙን ዘርተናል። ያው ዛሬም ደግሞ እንደምታዩት ሀበሻ ጎመን አለ፣ በቆሎ አለ። በመላ ኢትዮጵያ በሚሊዮን የሚቆጠሩ ዜጎችን ባሳተፈው የአረንጓዴ አሻራ መርሃ ግብር አማካኝነት የጎርፍ መነሻ የነበሩ የተራቆቱ ተራሮችና ኮረብቶች በችግኝ ተሸፍነዋል። ችግኝ ሳይተከል ፊት ጎርፍ ያጠፋው ነበር። መሬቱም ደረቅ ነው፣ ሳርም አያወጣም። አሁን ችግኝ ከተተከለ በኋላ የሚወርድም ጎርፍ ቆሟል። ሳሩም እንዳያችሁ በቅሏል። ይህ የአረንጓዴ አሻራ ንቅናቄ የአፈር እርጥበት እንዲጨምርና የከርሰ ምድር ውሃው ወደ ላይ እንዲቀርብ ትልቁ ሚና ተጫውቷል። ተራሮቹ ላይ የፈሰሰው አረንጓዴ አሻራ በረከቱን ወደ ሜዳው በማውረዱ አርሶ አደሩ በቀላሉ ጥልቀት የሌላቸውን ጉድጓዶች በመቆፈርና ዘመናዊ የውሃ መሳቢያ ሞተሮችን በመጠቀም በመስኖ ማልማት ጀምረዋል። ይህም አምራችነትን ከዝናብ ጥገኝነት ሙሉ በሙሉ ያላቀቀው ሲሆን ትልቁ ስኬት ግን ማህበረሰቡ ከአረንጓዴ አሻራው ባገኘው የተፈጥሮ ሀብት ተጠቅሞ ከተረጂነት ስነ ልቦና መላቀቁና የራሱን እድል በራሱ መወሰን እንደሚችል በተግባር ማረጋገጡ ነው። ከአንድ ሄክታር ከ50 እስከ 52 ኩንታል ያመረትንበት ዘመን ነው። አሁን ደግሞ ወደፊት እንግዲህ እንደምናየው ተፈጣሪ ጋር ከዛ በላይ እናመርታለን ብለን ነው የምንጠብቀው። የክረምት አዝመራ ነው የምንዘራ የነበር ጤፍ፣ ማሽላ፣ ዳጉሳ ነው። አሁን ግን ከአመት 2 ጊዜ እያመረትን አሁን ጤፍ ዘርቻለሁኝ። አሁን ጤፉን መልሼ ስንዴ ዘርቻለሁ። የአፈር መሸርሸር ምርታማነት እንዲያድግ የዝናብ መጠን እንዲጨምር የከርሰ ምድር ውሃ ብቻ ሳይሆን የዝናብ መጠን እንዲጨምርና እርሻችን በዝናብ እጥረት ምክንያት እንዳይደርቅ በዘራነው ልክ ሳይሆን አብዝተን ሃርቨስት ማድረግ እንድንችል አግዟል። ይህ ለውጥ መሬትን ከአረንጓዴ አሻራ ጋር በማከም ብቻ አላበቃም። ይልቁንም ከሀገራዊው የሌማት ትሩፋት ግቦች ጋር ሙሉ በሙሉ የተሳሰረ ሆኗል። ይህም በአረንጓዴ አሻራው በለመለመው መሬት ላይ የተገነባው የሌማት ትሩፋት ስኬት ሲሆን በገጠሩ ማህበረሰብ ውስጥ የምግብ ዋስትናን ከማረጋገጥ አልፎ ለከተሞች የግብርና ምርት አቅርቦትን በከፍተኛ ደረጃ አሳድጓል። የንብ ማር ቀፎ አስቀምጠን ማር እየበላን ነው። ሳሮች አድጎ ለከብቶቻችንም እየተጠቀመን ነው አለ። ከዚህ በፊት የተከልነው የሰጠን ውጤት አለ። በየመንደሩ በየደጁ የተከልነው በቂ ምግብ እየገኘ ሙዝ እየሸጠ አቮካዶ እየሸጠ ቡና እየሸጠ እየተጠቀመ ያለ አርሶ አደሩ የተከልኳቸው ችግኞች አድገው ዛሬ ምርት እየሰበሰብኩ እገኛለሁ። ቤተሰቤን ከመመገብ ባለፈ ለገበያ በማቅረብ ተጠቃሚ መሆን ችያለሁ። በሀላባ ዞን በሲምቢጣ ቀበሌም ሆነ በመላው ኢትዮጵያ የታየው ለውጥ በተግባር የተፈተነ የሀገራዊ ፖሊሲዎች ቅንጅት ውጤት ነው። ሀሳብ አሎት? የፈጠራ ስራውስ የት ደረሰ? የነገዋን ኢትዮጵያ በቴክኖሎጂ ለመቀየር የሚተጉ ወጣቶች መድረክ ፈጥረዋል። በዚህ ሳምንት በኢትዮ ስታርታፕ በልዩ ብቃት የተመረጡ 4 እጩዎችና አስገራሚ የቴክኖሎጂ ፈጠራዎችን ይዘንላችሁ እንመጣለን። የቱ ጋር ነው የሚገኙት ፕላትፎርማችሁ? ሃርድ ከረንሲ ምንድነው ታስረዳኝ ደስ ይለኛል። ምንድነው ለየት የሚያደርጋችሁ ነገር? ፋይንቱን ያደርግ ነው። እኔ ደሞዝተኛ ነኝ። ይሄ የፍትህ ጉዳይ ስለሆነ ቀጥታ እኔ ከፍያችሁ አይደለም። በውድድሩ መድረክ ላይ የሚፋለሙት እነማን ናቸው? ግሎብዶክ የትምህርት ስርዓቱ ዲጂታላይዝ በማድረግ አዲስ ምዕራፍ ለመክፈት የመጣ ድንቅ ሲስተም። ወንኩር ሎኬር የህግ አገልግሎትን ቀላልና ተደራሽ ለማድረግ ቴክኖሎጂን የታጠቀው ፈጠራ። ማርኮቫ በኤአይ የታገዘው የወደፊቱን የኮል ሴንተር አገልግሎት ይዞ የቀረበ ስራ። ፔልተር የዲጂታል ንግድና የኢኮሜርስ ዘርፉ ወደ ላቀ ደረጃ የሚያሸጋግረው አዲስ መፍትሄ። ለመሆኑ እነዚህ 4 ብሩህ አእምሮች መካከል ማን ያሸንፋል? ማን ከፍተኛውን ነጥብ ያመጣል? ተጠባቂው የኢትዮ ስታርታፕ ውድድር ቅዳሜ ከቀኑ 8 ሰዓት ጀምሮ ይጠብቁን። ኢትዮ ስታርታፕ። ተመልሰናል። ዜና በቀጥታ እየተላለፈላችሁ የሚገኘው ሸጎሌ አካባቢ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። የመንግስታቱ ድርጅት የኤልኒኖ የአየር ንብረት ክስተት እየበረታ በመምጣቱ ሳቢያ ከባድ የአየር ሁናቴ መዛባት ሊከሰት እንደሚችል አስጠነቀቀ። ዓለም አቀፉ የሜትሮሎጂ ድርጅት በኤልኒኖ ሳቢያ የሙቀት መጠን ማሻቀብ፣ ድርቅና ከባድ ዝናብ የመከሰቱ እድል ከፍተኛ ስለመሆኑ ተንብዮአል። የመንግስታቱ ድርጅት የአየር ንብረት ተቆጣጣሪ ኤጀንሲም መንግስታትና ሰብአዊ የረድኤት ድርጅቶች በኤልኒኖ የአየር ንብረት ክስተት ሳቢያ
ሊከሰቱ ለሚችሉ የአየር ሁናቴዎች ራሳቸውን እንዲያዘጋጁ ነው ያስጠነቀቁት። የዓለም አቀፉ የሜትሮሎጂ ድርጅት ባወጣው መግለጫ ታዲያ የኤልኒኖ ሁኔታዎች አስቀድሞ መከሰታቸውንና ከሐምሌ እስከ መስከረም ባለው ጊዜ ውስጥ በከፍተኛ መጠን ተጠናክሮ እንደሚቀጥል አመላክቷል። ይህ ሁኔታ በብዙ የዓለም አካባቢዎች የድርቅና የከባድ ዝናብን እንደዚሁም በየብስና በባህር ላይ የሚከሰቱ የከፍተኛ ሙቀት ማዕበል ስጋቶችን እንደሚያባብስም አሳስበዋል። የተወደዳችሁ ለሰዓቱ ያልናቸው ዘገባዎቻችን እነኚህ ናቸው። ምሽቱ 2 ሰዓት ላይ በሌሎች ጨማሪና አዳዲስ ዘገባዎች ነው ከኔ ጋር የምንገናኘው። በቀሪ ደቂቃዎቻችሁ ባልደረቦቼ በተመራረጡ የቢዝነስና የስፖርት ዘገባዎች ጋር ያቆያችኋል። መልካም ጊዜ ይሁን።